መጽሐፈ ምሳሌ ምዕራፍ 15 የለዘበ መልስ ቁጣን ያበርዳል፣ ክፉ ቃል ግን ቁጣን ይጭራል። የጠቢብ አንደበት ዕውቀትን ታወድሳለች፣ የተላሎች አንደበት ግን ቂልነትን ያፈልቃል። እግዚአብሔር ዓይኖች በሁሉም ስፍራ ናቸው፣ ክፉዎችንም ደጎችንም ነቅተው ይመለከታሉ። ፈውስ የምታመጣ ምላስ የሕይወት ዛፍ ናት፣ አታላይ ምላስ ግን መንፈስ ትሰብራለች። ተላላ የአባቱን ምክር ይንቃል፣ መታረምን የሚቀበል ግን አስተዋይነቱን ያሳያል። የጻድቃን ቤት በብዙ ሀብት የተሞላ ነው፣ የክፎች ገቢ ግን መከራ ታመጣባቸዋለች። የጠቢባን ከንፈር ዕውቀትን ታስፋፋለች፣ የተላሎች ልብ ግን እንዲህ አይደለም። እግዚአብሔር የክፎችን መሥዋዕት ይጸየፋል፣ የቅኖች ጸሎት ግን ደስ ያሰኛል። እግዚአብሔር የክፎችን መንገድ ይጸየፋል፣ ጽድቅን የሚከታተሉትን ግን ይወዳቸዋል። ከመንገድ የሚወጣ ሰው ጥብቅ ቅጣት ይጠብቀዋል። እርምትን የሚጠላ ይሞታል። ሲኦልና የሙታን ዓለም በእግዚአብሔር ፊት የተገለጡ ናቸው። የሰዎች ልብ ማየቱን ያህል የታወቀ ነው። ፌዘኛ መታረምን ይጠላል፣ ጠቢባንንም አያማክርም። ደስተኛ ልብ ፊትን ያፈካል፣ የልብ ሐዘን ግን መንፈስን ይሰብራል። አስተዋይ ልብ ዕውቀትን ይሻል፣ የተላላ አፍ ግን ቂልነትን ያመነሽካል። የተጨቆኑ ሰዎች ዘመናቸው ሁሉ የከፋ ነው፣ በደስታ የተሞላ ልብ ግን የማይቋረጥ ፈንጠዝያ አለው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ትልቅ ሀብት ይበልጣል። ፍቅር ባለበት ጎመን መብላት ጥላቻ ባለበት የሰባ ፍሪዳ ከመብላት ይሻላል። ግልፍተኛ ሰው ጠብ ያነሳሳል፣ ታጋይ ሰው ግን ጠብን ያበርዳል። የሐኬተኛ መንገድ በእሾህ የታጠረች ናት፣ የቅኖች መንገድ ግን የተጠረገ አውራ ጎዳና ነው። ጠቢብ ልጅ አባቱን ደስ ያሰኛል፣ ተላላ ሰው ግን እናቱን ይንቃል። ማመዛዘን የጎደለ ሰው ቂልነት ያስደስተዋል፣ አስተዋይ ሰው ግን ቀጥተኛውን መንገድ ይከተላል። ምክር ሲጓደል ዕቅድ ይፋለሳል፣ በብዙ አማካሪዎች ግን ይሳካል። ሰው ተገቢ መልስ በመስጠት ደስታን ያገኛል፣ በወቅቱም የተሰጠ ቃል ምንኛ መልካም ነው። ወደ ሲኦል ከመውረድ እንዲድን የሕይወት መንገድ ጠቢቡን ሰው ወደ ላይ ትመራዋለች። እግዚአብሔር የትዕቢተኛውን ቤት ያፈርሰዋል፣ የመበለቲቱን ዳር ድንበር ግን እንዳይደፈር ይጠብቀዋል። እግዚአብሔር የክፉውን ሰው ሐሳብ ይጸየፋል፣ የንጹሐን ሐሳብ ግን ደስ ያሰኘዋል። ስስታም ሰው በቤተሰቡ ላይ ችግር ያመጣል፣ ጉቦን የሚጠላ ግን በሕይወት ይኖራል። የጻድቅ ሰው ልብ የሚሰጠውን መልስ ያመዛዝናል፣ የክፉ ሰው አፍ ግን ክፋትን ያጎርፋል። እግዚአብሔር ከክፎች ሩቅ ነው፣ የጻድቃንን ጸሎት ግን ይሰማል። ብሩህ ገጽታ ልብን ደስ ያሰኛል፣ መልካም ዜናም አጥንትን ያለመልማል። ሕይወት ሰጪ የሆነውን ተግሣጽ የሚሰማ በጠቢባን መካከል ይኖራል። ተግሣጽን የሚንቅ ራሱን ይንቃል፣ እርምትን የሚቀበል ግን ማስተዋልን ያገኛል። እግዚአብሔርን መፍራት ጥበብን መማር ነው፣ ትሕትናም ክብርን ትቀድማለች።